ክፎች ናችሁ። የሰውን ህይወት በማበላሸት እናንተ ምን ትጠቀማላችሁ? ነግርሻለሁ። አርፈሽ ብትቀመጭ ይሻልሻል። ወይም ደግሞ እቃሽን ጠቅለሽ ትወጫለሽ። ለወይዘሮ አልማዝ እነግራታለሁ ትወጫለሽ ትላታለች ማለት ነው። ከዛም በኋላ እኔ አልወጣም የፈለግሽን ነገር ታደርጊያለሽ። እናንተ ግን በሰው ህይወት እስከመቼ ድረስ እንደምትጫወቱና እውነት እስከምትወጣ ድረስ እንደፈለግሽ ትሆኛለሽ። እኔ ግን የትም አልሄድም ትላታለች ማለት ነው። ከዛ በመጨረሻ ላይም እንግዲህ በጣም እንትን እያለች ምክንያቱም እንደማትረታላት ስታቅ ጥላት ትወጣለች ማለት ነው። ከዛ በመጨረሻ ላይም እንግዲህ ወይዘሮ አልማዝ ወደ ካሌብ ትሄዳለች ማለት ነው። ካሌብዬ ልጄ በእውነት በጣም ነው ያዘንኩት ያ ነገር በመፈጠሩ። እንዴት የሰው ልጅ ይቅርታ ልጠይቃችሁ ነው ይላል ማለት ነው። አንድ ሰው በጓሮ መስኮት እየገባ እንዴት ይቅርታ ልጠይቃችሁ ብሎ ይላል። ስለዚህ አንተ እንዳትበሳጭ ምንም እንዳይፈጠርም አይዞህ ልጄ በቃ እኔ ነኝ ጥፋተኛዋ እኔ እናትህ ነኝ ጥፋተኛዋ ትለዋለች ማለት ነው። እማዬ አንቺ እኮ ምንም አይነት ጥፋት የለብሽም። ምክንያቱም አንቺ ለኔ ወላጅ እናቴ ነሽ። ምንም ቢፈጠር ምንም እውነቱ አንቺ ካልሽኝ ውጭ ምንም የሆነ ነገር የለም ማለት ነው። እንግዲህ ሴትየዋ ደግሞ ይህንን ነገር ነው የምትፈልገው። ምክንያቱም የካሌብ የዋህነት እናቱን ስለሚያከብር እናቴ ናት ብሎ እናቱን ስለሚያከብር ነው ይህንን ያክል እየተጫወተችበት ያለችው። ምክንያቱም ወንድ ልጅ አንዳንድ ጊዜ እናቱን ይወዳል እናቱን ያከብራል ይባላል እና ካሌብም አሁን እናቱ ላይ እያደረገ ያለው ነገር ይህ ነገር ነው። ግን ሴትየዋ በጣም በእውነት በጣም ጫና እያበዛችበት በጣም ያሳዝናል ማለት ነው። ካሌብ ጋር እየተሰራ ያለው ነገር እና በመጨረሻ ላይም ካሌብ ልጄ አይዞህ ካሁን በኋላ ምንም ነገር አይፈጠርም። እኔም አለሁኝ ቤዛም አለን ሁለታችን ከጎንህ ነን። ምንም ቢፈጠር ምንም አይዞህ ልጄ ካብረን ነን ትለዋለች ማለት ነው። እማዬ ችግር የለውም ይላታል። አሁን ግባና ተኛ ትለዋለች ማለት ነው። ግባ አሁን በቃ ተኛ ትለዋለች። በቃ እተኛለሁ እማዬ ችግር የለውም እተኛለሁ ለሁሉም ነገር አመሰግናለሁ ይላታል ማለት ነው። ግን እኔ በጣም የሆነ ውስጤ ያልተረዳልኝ ነገር አለ ይላታል። ከዛም በኋላ ይዞ ልጄ አብረንሃለን እውነትን ነው አውቀሃል። ያችን አዜብ የምትባል ሴት ከዚህ አባረህ ሰዳህን ካሁን በኋላ የቤታችን ሰላም ይመለሳል ትለዋለች ማለት ነው። ከዛም በኋላ እሱም እንደዛ ብሎ ከሴትይቱ ትወጣለች። ሴትይቱ ስትወጣ እንግዲህ ያው ቤዛ ደግሞ ደስታ ደውሎላት ስለነበረ ወደ ደስታ ሄዳ ስለነበረ እንግዲህ ሴትይቱ ወደ ቤዛ በምትደውል ሰዓት ቤዛ ስልክ አታነሳላትም። ቤዛ ምን ተፈጥሮ ነው? ቤዛ እስካሁን ድረስ እንዲጠብ ትቆያለች። ካሌብ እኮ ቢነሳና ቢያቅ እኮ ከባድ ነው የሚሆነው ነገር እንዲጠረጥር ታደርጋለች። ቤዛ ምን ሆና ነው ስልክ ማታነሳው ትላለች ማለት ነው። ከዛም በኋላም ያው እንግዲህ ቤዛ ወደ እነሱ እየሄደች ነው። ከዛ ወይዘሮ አዜብ ደግሞ ስማ እኔ ከነ አልማዝና ከቤዛ የበለጠ እጥፍ አድርጌ ነው የምሰጥህ። ስለዚህ አንተ ቤዛን በእጅህ አስገባልኝ ትለዋለች ማለት ነው። ወይዘሮ አዜብ አንቺ ከየትም እንደዚህ እንዴት እንደዚህ ትያለሽ? አልማዝና ቤዛ ካወቁ እኮ ለእኔ በጣም ከባድ ነው የሚሆንብኝ ትለዋለች ማለት ነው። ችግር የለውም አንተ እንደምንም ብለህ ቤዛን እጅ ላይ ያስገባልኝ እንጂ እኔ የፈለግከን አደርግልሃለሁ ትለዋለች። ከዚህ አገር ወጥተህ እፈለክበት አገር እንደፈለግ ተንሸራሽራ ትኖራለህ ትለዋለች ማለት ነው። ከዛ እሱም ደግሞ ያው እንግዲህ ምክንያቱም አንዳንድ ጊዜ ያው እንግዲህ እሱ እነ ቤዛ እና አልማዝ አዘውትኝ እንግዲህ እነ ደሊላን እነ ካሌብን ይዞ እንግዲህ ሲያሰቃይ ነበረ ማለት ነው። ከዛን እንግዲህ ቤዛ እያስፈራራችው ገንዘቡንም አልሰጠችውም። ይህንን ካላደረክ እንደዚህ አታደርግም ይህንን ካላደረክ እንደዚህ አታደርግም ስለምትለው ያኔ እያንዛዛችበት ስለሆነ አሁን ያለው አማራጭ ምንድነው? ባጭሩ ሌላ አለ አይደለ አንደኛ ትርፍ ሰጠችው። ሁለተኛ ደግሞ በቃ ካሽ እጅ በእጅ በቃ እጅ በእጅ ነው ይሄንን ነገር እያደረገችለት ያለችው እና ከዛን ገንዘቤን በነገ ሁለት ታስገቢልኛለሽ አንድ ሳንቲ ሳይቆረጥ ይላታል ማለት ነው። አንተ ችግር የለውም ቤዛን እጄ ላይ ያስገባልኝ እንጂ በፍጹም እኔ ወደኋላ አልልም አስገባልሃለሁ ትለዋለች። አካውንታንት ትሰጠኛለች አስገባልሃለሁ ትለዋለች። ከዛ መጨረሻ ላይ ያው ቁጥር ይነጋገራሉ ያው እንትን አይሰማም ማለት ነው። በመጨረሻ ላይ ስልኳን ታሳየዋለች ማለት ነው። ከዛን እንግዲህ ወይዘሮ ቤዛ ደግሞ ወደ እነሱ እየሄደች ነው ወደ ደስታ እየሄደች ነው ማለት ነው። ከዛን ካሌብ በጣም ይንደረደርና
እማዬ እማዬን እንዴ በራ አንኳኩታ አትገባም እንዴ ትለዋለች። እማዬ ቤዛ የት ሄዳ ነው? ቤዛ እኮ የለችም እማዬ የት ሄዳ ነው ቤዛ ይላታል ማለት ነው። እንዲህ ዘመዶቿ ጋር ወጥታ ይሆን ይችላል። ዘመዶቿ ልትጠይቅታል። ዘመዶቿ እንዴት ዘመዶቿ ማንኞቹ ዘመዶቿ ምናምን ብሎ የሆነ በቃ አይደለ እንትን ይላል። ካሌብ የሆነ ይደናገራል እና ሴትየትም ደግሞ የሆነ እንዲታወቅባትም አትፈልግም፣ እንዲነቃባትም አትፈልግም። ግን በጣም ነው የደነገጠችው እና ከዛን እንግዲህ እንደዛ ብላ ካሌብም ጥርጣሬ ውስጥ እየገባ መጣ። ከዛ ደስታ ደስታ እያለች ደስታ ደስታ እያለች እንግዲህ ወደ ደስታ እንግዲህ ፎቁን ስትወጣ ደስታ ከወደኋላ እንዳትጮሂ ድምፅ እንዳታወጪ ይላታል። ከዛ በመጨረሻ ላይ ደስታ ምን እያደረክ ነው? ደስታ ስትለው አንቺ ዝም በይ ምንም ድምፅ እንዳታወጪ ካሁን በኋላ የትም አትሄጂም ብሎ በጣም እንትን ይሉባታል ማለት ነው። ይዘባበቱባታል፣ ይስቁባታል። ከዛን እንግዲህ ወይዘሮ አዜብም ደግሞ በጣም በቃ አይደለ ደስ ይላታል ማለት ነው። ከዛን በመጨረሻ ላይም መሀል ላይ የረሳሁት ነገር ይቅርታ ማለት ነው። ደሊና ትደውላታለች ለአዜብ ማለት ነው። ከዛ ደሊና ትደውላት እና እንዴት ነሽ ወይዘሮ አዜብ ትላታለች። እኔ በጣም ደህና ነኝ ልጄ ደሊና፣ አሁን እኔ በጣም ተረጋግቻለሁ። እኔ አሁን በጣም ጥሩ ሁኔታ ላይ ነኝ ያለሁትኝ። አትሰቢ አሁን ሁሉን ነገር አይምሮዬን ሰብስቤ ልቦናዬን ሰብስቤ አሁን በጣም ጥሩ ሁኔታ ላይ ነኝ። የማደርጋቸውን ነገሮች እየተከታተልኩኝ ነው ትላታለች ማለት ነው። ከዛን ደሊና ደግሞ ይቅናሽ፣ አይዞሽ፣ በርቺ፣ ከጎንሽ ነኝ ትላታለች። አመሰግናለሁ ደሊናዬ ትላታለች። ከዛ በመጨረሻ ላይ እሷም እንደዛ እንደተባባለችው እንግዲህ ቤዛ እንግዲህ አዜብ እጅና ደስታ እጅ ገብታለች ማለት ነው። አንዳንድ ጊዜ በቆፈሩት ጉድጓድ የሚባለው ነገር ሀሰት አይደለም። ምክንያቱም አይታችሁት ከሆነ በአብሶ በሁሉም ሴቶች የሚጫወቱበትኝ በካሌብ ላይ ነው። ካሌብ ላይ ደግሞ የሚጫወቱበትኝ እስቲል እንኳ ደሊና እወደዋለሁኝ ልቡ እንዲሰበር አልፈልግም እያለች ግን ለነዚህ መጥፎ ሰዎች በእነዚህ መጥፎ ሰዎች እንዲጎዳ እሱም ደግሞ አይገባውም አለ አይደለ ምንም ሊረዳ አይችልም። እና ከዛን ደሊና ቤዛ የት ሄዳ ነው ሲላትኝ፣ ኧረ መውጣቷ ነው እንዴ ገረመህ አንተ? መውጣቷ ነው እንዴ ታየህ? አሁን እንዴት አሁን ተብራራለህ? እባክህን ትለዋለች ማለት ነው። ምን ለማለት ፈልገሽ ነው? ደሊናን ቤዛ የት እንዳለች ታውቂያለሽ? መቼ እንደወጣች ታውቂያለሽ? ይላታል ማለት ነው። ከዛም በኋላ ያው ደሊና ደግሞ በጣም ስለምትናደድ ብዙም ያንን ያህል አትሆንለትም ማለት ነው። ግን አንደኛ ቤዛ ጥላት ናት፣ እናቱ ጥላት ናት። ነገር ግን ከጥላቶቹ በላይ ደግሞ በጣም አድርጋ እየጎዳችው ያለችው ማለት ነው በደሊና ናት ማለት ነው። ደሊና ወደዋለው ልቡ እንዲሰበር አልፈልግም ትላለች። ግን እውነትን እያወቀች የዚህን ያክል የእሱን ልብ ከዚህ በላይ መስበር ማለት ቀላል ነገር አይደለም። አይ ካሌብ እነሱ ናቸው እኮ እናትህና ቤዛ እኮ ናቸው እዛ መካዘን ውስጥ አንተን ዘግተውን የነበረው አግተውን የነበረው ደስታ የሚባለውንም እኮ የቀጠሩት እነሱ ናቸው ብላ እኮ እውነቱን ተናግራ፣ በእርግጥ ደግሞ እንደማይረዳ ስለምታውቅ ነው መሰለኝ ይሆናል አይደለ ካሌብ የመሮጥ ባህሪ የመቸኮል ባህሪ ስላለው ለዛ መሰለኝ እናቲቱም የምትጫወትበት እናት ተብዬዋ ማለት ነው። ብቻ ከባድ ነው። ግን በመጨረሻ ላይ ደግሞ ቤዛ ከወይዘሮ አዜብ እጅ ላይ መውደቋ ወይዘሮ አዜብ እንትና ላይ አዜብ ላይ እጅ መውደቋ በጣም እኔ አነጋግሮኛል ማለት ነው። ምክንያቱም አንዳንድ ጊዜ የሰው የቆፈሩት የራስ ይደርሳን የሚባለው ነገር ሀሰት አይደለም። ምክንያቱም ነይ ብሎ በስልክ ሲደውልላት እንዴት አትጠረጥርም? ሁለተኛ ደግሞ ምን ይፈጠራል ብላ ምክንያቱም ከባድ ወንጀል ነው እየሰራች ያለችው። ነፍስ አጥፊነት ሁሉ እየሰራች እያለ ነይ ሲላትኝ እንግዲህ ግር ብላ ወይኔ ቤዛ እና ውድ ቤተሰቦቼ በእውነት ደሊና ተከታታይ ድራማ ለእኔ ትልቅ ትምህርት ነው። ግን ደግሞ አንዳንድ ጊዜ
ክፋትን እያበዙትኝ እንደገና ደግሞ ካሌብ ደግሞ ሞኝነትን እያበዛ ደሊና ደግሞ ዝምተኝነትን እያበዛች በጣም እያስጠላኝ ነው። እና ብቻ በጣም ደስ ይላል። በርቱ። በክፍል ደግሞ ነገ እስከሚመጣልን ድረስ ሰላም ለሀገራችን ለኢትዮጵያ ይሁን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።